ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? እኔ ደህና ነኝ አለሁ። እንግዲህ ለዚህ ቻናል ገና አዲስ ከሆናችሁ በዚህ ቻናል የአማርኛ፣ የእንግሊዝኛ፣ የሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎችም አማራጮች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ብትሆኑ በሚመቻችሁ ሰዓት ትምህርታችሁን ተመዝግባችሁ መማር መከታተል ትችላላችሁ ማለት ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትስአፕ ላይ ታች ላይ ባለው ስልክ ደውላችሁ በመመዝገብ ትምህርታችሁን መከታተል ትችላላችሁ። እንግዲህ ለዛሬ ትምህርታችን ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ እንለማመዳለን ማለት ነው። እንግዲህ በባለፈው በተከታታይ ትምህርታችን የተለያዩ የአማርኛ ቃላትን ንባብ ስንለማመድ ነበር። እንዲሁም ደግሞ የእንግሊዝኛ ፊደላትን፣ ሌተሮችን እንዲሁም ደግሞ የእንግሊዝኛ ቃላቶችን እያነበብን ስንለማመድ ነበር። ዛሬ ደግሞ የአማርኛ ፊደል ገ የምትባለዋን ገን መሰረት አድርገን በእሷ ቃላት እየመሰረትን በደንብ እናያለን ማለት ነው። ገና አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ተጠቃሚ ሆናችሁ ደግሞ ምናልባት ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። እንግዲህ እዚህ ጋር የምታዩቸው እነዚህ በቀይ የተጻፉ እነዚህ የአማርኛ ፊደላቶች ናቸው። እዚህ ጋር ደግሞ የምታዩቸው እነዚህ ደግሞ ፊት ለፊት ላይ ያሉት ደግሞ ቃላቶች ናቸው። በዚህ በቀዮች መሰረት አድርገን የመሰረትናቸው ቃላቶች ናቸው። ስለዚህ እነዚህን በደንብ እናነባለን ዛሬ። እናንተ እየጻፋችሁ በደንብ ተከታተሉ። ያልገባችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። እሺ ከዚህ ጋር እንጀምራለን። ገ ጉ ጊ ጋ ጌ ግ ጎ ጎ። እንግዲህ በእነዚህ በእያንዳንዳቸው ደግሞ ቃላቶችን እናነባለን ማለት ነው። ለምሳሌ ይቺ ገ ብለናል። በገ ለምሳሌ ይህ ቃል ይላል ገ ገ በ ያ ያ ገበያ ገበያ ይላል። እንግዲህ እዚህ ጋር ሶስት የአማርኛ ፊደላቶች አሉ እንደምታያቸው። የመጀመሪያዋ ገ አለች፣ ከዚያ በ አለች፣ ከዚያ ያ። አሁን ምናልባት የምትከብዳችሁ እቺኝ የመጨረሻዋ ፊደል ነች። ብዙ ጊዜ የመጀመሪያ ፊደላቶች ከሆኑ ያን ታክል አይከብዱም ገጣጥሞ ለማንበብ። ገም የመጀመሪያ ፊደል ነች፣ በም የመጀመሪያ ፊደል ነች ማለት ነው። ያ ግን ስንተኛ ነች? ከየቤተሰብ ውስጥና አራተኛዋ የ ዩ ይ ያ ያ ማለት አራተኛዋ የቤተሰብ ነች ማለት ነው። ስለዚህ ምን ይላል? ገበያ ገበያ ይላል። እሺ እዚህ ጋር ደግሞ ገ ገ ባ ባ ገባ ገባ ባ ማለት እዚህ ጋር እዚህ ጋር የናት የዚች ቤተሰብ ስንተኛ ነች? አራተኛ። በ ቡ ቢ ባ ባ አራተኛ ገባ ገባ። ገ ን ዘ ብ ብ ገንዘብ ገንዘብ። ን ማለት የነ ቤተሰብ ስድስተኛ ነች። ዘ የመጀመሪያ ፊደል ነች። ብ ማለት ደግሞ የበ ቤተሰብ ስድስተኛው እዚህ ጋር ብ የዚች ቤተሰብ ስድስተኛ፣ እቺ አራተኛ ባ አራተኛ ብለናል። ብ ደግሞ ስድስተኛ ነች። ምን ይላል? ይሄ ገንዘብ ገንዘብ ይላል። እሺ ወደ ሁለተኛው ስንሄድ ደግሞ ገ ጉ። አሁን ጉ ደርሰናል። ከዚህ ጋር ምን ይላል? ጉ ዞ ዞ ጉዞ ጉዞ። ጉ እዚህ ጋር የምናያት የገ ቤተሰብ ሁለተኛ ብለናል። ዞ ማለት ደግሞ እዚህ ጋር ገንዘብ ስንል ዘ እዚህ ጋር እንደምታዩት የዚች ቤተሰብ ሰባተኛ ፊደል ነች። ሰባተኛ ፊደል ዞ ዞ ጉዞ ጉዞ። እሺ ከዚህ ጋር ደግሞ ጉ ዳ ዳ ት ት ጉዳት ጉዳት። ጉ ሁለተኛ የገ ቤተሰብ ብለናል። ዳ ማለት ደግሞ የደ ቤተሰብ አራተኛ ነች። ዳ ት ት ደግሞ የተ ቤተሰብ ስድስተኛ ነች። የተ ቤተሰብ ስድስተኛ። አንድ ላይ ምናል? ጉዳት ጉዳት። እሺ ከዚህ ጋር ደግሞ ጉ ጉ ባ ባ ኤ ኤ ጉባኤ ጉባኤ። ባ ማለት የበ ቤተሰብ እዚህ ጋር አራተኛ ብለናል። ኤ ደግሞ የአ ቤተሰብ አምስተኛ ፊደል ነች። አምስተኛ ፊደል በአንድ ላይ ምን ይላል? ጉባኤ ጉባኤ ይላል። እሺ ወደ ሶስተኛው ስንሄድ ደግሞ ገ ጉ ጊ
ጊ። ለምሳሌ እዚህ ጋር ምን ይላል? ጊ ጊ ዜ ዜ ጊዜ ጊዜ። ዜ ማለት የዘ ቤተሰብ አምስተኛ ነች። የዘ ቤተሰብ አምስተኛ። ጊ ደግሞ እዚህ ጋር እንደምናየው የገ ቤተሰብ ሶስተኛ ብለናል። የገ ቤተሰብ ሶስተኛ ጊዜ። እሺ ወደ ቀጣዩ ስናይ ደግሞ እዚህ ጋር ገ ጉ ጊ ጊ ጊ ዜ ዜ ው ው ጊዜው ጊዜው። ዜ ማለት የዘ ቤተሰብ ስድስተኛው እዚህ ጋር ብለናል። አምስተኛ ዜ ማለት የዘ ቤተሰብ አምስተኛ። ው ደግሞ ው የወ ቤተሰብ ስድስተኛ። በአንድ ላይ ምን ይላል? ጊዜው ጊዜው ይላል። ኦኬ ከዚህ ጋር ደግሞ ጊ ጊ ቤ ቤ ጊቤ ጊቤ። ቤ ማለት የበ ቤተሰብ ይቺ ጋር እንደምታዩት እዚህ ጋር የበ ቤተሰብ ስንተኛ ነች? አምስተኛ ፊደል አምስተኛ ፊደል ጊቤ ጊቤ። ኦኬ ከዚህ ጋር ደግሞ ቀጣይ ምን ይላል? ጋ ጋ። እሺ ለምሳሌ ጋ ጋ ዜ ጣ ጣ ጋዜጣ ጋዜጣ ይላል። ዜ ማለት የዘ ቤተሰብ አምስተኛ ብለናል ቅድም። ጣ ማለት ደግሞ የጠ ቤተሰብ አራተኛ ነች አራተኛ። በአንድ ላይ ምን ይላል? ጋዜጣ ጋዜጣ ይላል። ጋ ጋ ሬ ሬ ጋሬ ጋሬ። ሬ ማለት የረ ቤተሰብ አምስተኛ የረ ቤተሰብ አምስተኛ። ጋ የገ ቤተሰብ አራተኛ ብለናል። በአንድ ላይ ምን ይላል? ጋሬ ጋሬ ይላል። ኦኬ እዚህ ጋር ተመሳሳይ ስለሆነ እናልፈዋለን። እሺ ወደ ቀጣዩ ደግሞ እቺ ደግሞ ጌ ናት። ጌ ጋ ጌ። ለምሳሌ ጌ ጌ ታ ታ ጌታ ጌታ። ታ ማለት የተ ቤተሰብ አራተኛ ጌታ። ጌ ጌ ታ ታ ዬ ዬ ጌታዬ ጌታዬ። ታ ማለት የተ ቤተሰብ እዚህ ጋር እንዳየነ አራተኛ ብለናል። የ ማለት ደግሞ የቤተሰብ አምስተኛ ነች። የቤተሰብ አምስተኛ የ ትባላለች። ስለዚህ በአንድ ላይ ምን ይላል? ጌታዬ ይላል። ጌ ት ነ ት ት ጌትነት ጌትነት። ት የተ ቤተሰብ ስድስተኛ ነ የመጀመሪያ ፊደል እዚህ ጋም የተ ቤተሰብ ስድስተኛ። ጌ የገ ቤተሰብ አምስተኛ ብለናል። ስለዚህ በአንድ ላይ ምን ይላል? ጌትነት ጌትነት ይላል። እሺ ከዚህ ጋር ደግሞ ችግ ናት። ጋ ጌ ግ ግ። ለምሳሌ ግ ግ ዛ ት ት ግዛት ግዛት። ዛ ማለት የዘ ቤተሰብ አራተኛ ነች። እዚህ ጋር ዜ የዘ ቤተሰብ አምስተኛ ብለናል። ዛ ደግሞ አራተኛ የዘ ቤተሰብ። ት ስድስተኛ የተ ቤተሰብ ብለናል። በአንድ ላይ ምን ይላል? ግዛት ግዛት ይላል። ግ ግ መ ል ል ግመል ግመል። መ የመጀመሪያ ፊደል ነች። ል ደግሞ የለ ቤተሰብ ስድስተኛ ግመል ግመል። ግ ን ባ ታ ታ ግንባታ ግንባታ። ን የነ ቤተሰብ እዚህ ጋር እነ እንደምታዩት እዚህ ጋር ጌትነት ስንል ነ ብለናል። የዚች ቤተሰብ ስድስተኛ ነች። ባ አራተኛ የበ ቤተሰብ። ታ አራተኛ የተ ቤተሰብ። በአንድ ላይ ምን ይላል? ግንባታ ግንባታ ይላል። ኦኬ የመጨረሻው ደግሞ እቺ ጎ ናት። ጌ ግ ጎ ጎ። ለምሳሌ እዚህ ምን ይላል? ጎ ረ ቤ ት ጎረቤት ጎረቤት። ረ የመጀመሪያ ፊደል። ቤ የበ ቤተሰብ አምስተኛ። ት ስድስተኛ የተ ቤተሰብ ስድስተኛ የተ ቤተሰብ። ጎረቤት ጎረቤት። ጎ ጎ ር ፍ ፍ ጎርፍ ጎርፍ። ር ማለት የረ ቤተሰብ እዚህ ጋር ረ ቤተሰብ ስድስተኛ ነች። ፍ ማለት ደግሞ የፈ ቤተሰብ ስድስተኛ። በአንድ ላይ ጎርፍ ጎርፍ። ጎ
ና ና ጎዳና ጎዳና። ዳ ማለት የደ ቤተሰብ አራተኛ ብለናል ቅድም። ና ማለት ደግሞ የነ ቤተሰብ አራተኛ የነ ቤተሰብ። ነ ማለት እዚህ ጋር እንደምታዩቸው እዚህ ጋር ጌትነት ስንል ነ ብለናል። የዚህ ቤተሰብ አራተኛዋ ና ነ ኑ ኒ ና። ስለዚህ ምን ይላል? ጎዳና ይላል። ጎዳና። ስለዚህ እናንተ እንደዚህ ያደረጋችሁ የተለያዩ ቃላቶችን መለማመድ ትችላላችሁ ማለት ነው። በቀጣይ ደግሞ ሌላ ቪዲዮ ቀሪ የአማርኛ ፊደላቶችን እየተጠቀምን እንግዲህ በባለፈው ከክፍል አንድ ጀምረን ተከታታይ ከ10 11 ክፍሎች ላይ ከሀ ጀምረን በተከታታይ ክላስ ስናይ ነበረ። ዛሬም ደግሞ የገ ፊደልን መነሻ እያደረግን ቃላት ይዤላችሁ መጥቻለሁ ማለት ነው። ቀጣይ ደግሞ በሌላ የአማርኛ ፊደላቶች እየተጠቀሙ ቃላት ምስረታ የምንለማመድ ይሆናል። እንዲሁም ደግሞ እንግሊዘኛ መማር የምትፈልጉ ልጆች እንግሊዘኛም ሁሌም እየሰራሁ ቪዲዮ እለቃለሁ፣ እየገባችሁ መከታተል ትችላላችሁ። በውስጥ መስመር ተመዝግባችሁ መማር ከፈልጋችሁም ደውላችሁ በመመዝገብ በሚመቻችሁ ሰዓት ሙሉ 24 ሰዓት ስለምሰራ ተመዝግባችሁ እናንተ ባላችሁ ሰዓት ሁሉ መማር ማወቅ ትችላላችሁ ማለት ነው። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይ ባይ።